سلات واكي سلات فوق رأي سلات باسبات واي توي سلات واكي سلات فوق رأي سلات باسبات ሰላም ዲናችሁ በያላችሁበት ሁሉ ነገር ሰላም ነው። አሽን አንድ ያላችሁ እሞኝላችኋለሁ። እስከውን ሁሉ ወዳች ላይክ እና ሼር እያደረጋችሁ ሐሳቦቻችሁን ለብዙዎች አካፍሉ። ለዚህን ኮልቪ አመሰግናችኋለሁ። ሐሳብ ሲሞቻችሁ እንደሉ ወዳችሁ 3 ላይክ እንድትገጩኝ በትትና አጎ ብዛችኋለሁ። ዛሬ ሚዛናችን ይዘላችሁ መጣነው ሰበር ዜና የትራምፕና የኔታንያሁ እንኳ ሰላምታ ነው። እንደለመዱት እነዚህ ሁለት ሰዎች ወደ ጭቅጭቅ ወደ እንኳ ሰላምታ ገብተዋል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ሰሞኑን ሐማስ ትጥቅ ሊፈታ ነው፣ እስራኤልና ፍልስጤም ወደ ሰላም ሊሄዱ ነው። ይሄም የሆነው እኔ የሰላም አባት ትራምፕ ስለሆንኩኝ አደራድሬ አመቻምቼ ባለ 15 ነጥብ ስምምነት ላይ ተደርሷል። እንኳን ደስ አለን እንኳን ደስ አላችሁ የሚል ፕሮፓጋንዳ ውስጥ ገብቶ ነበር። እኔ አይሆንም፣ እነዚህ አስመሳዮች ውሸታሞች ናቸው፣ አይሳካም። እነሱ የሚያነሱት የትኛውም የሰላም ስምምነት አይሳካም። ምክንያቱም ውስጣቸው ሸፍጥ አለ፣ ተንኮል አለ። ትራምፕ የፍልስጤም ህዝብ ሲሞት ሲጎሳቆል ሲፈነዳ ሲያልቅ መሳሪያ ሲያቀብል ነበር በቢሊዮን ዶላር እያወጣ ማለት ነው። አሁን ደግሞ ሰላም ስምምነት አይሳካም። ኔታንያሁ ወጥቶ አለቅም፣ ፍልስጤምን አለቅም፣ ጋዛን አለቅም፣ ፍልስጤም የምትባል ሀገርም አላውቅም። ዓለም በሙሉ የሚጮኸው የሚያለቅሰው ስለ ጋዛ ስለ ፍልስጤም ጎደል ግቡ ተዘቅዘቁ አይመለከተኝም ነው ያለው ኔታንያሁ። ትራምፕ ደግሞ በሚዲያም በሜዳም እንዲሸነፍ እየሆነ ነው በኔታንያሁ ደሞነፍስነት ምክንያት ማለት ነው። ኔታንያሁ በሚወስደው ደሞነፍስ አሻጥረኛ ነው፣ ትራምፕም አሻጥረኛ ነው፣ ኔታንያሁ ያው ነው። ችግሩ ምንድነው? ትራምፕ ጫናው በዝቶበታል። እንደምታውቁት በኢራን ጉዳይ መውጫ መንገድ ጠፍቶ ተጨንቀው የኢራን ጄኔራሎች ያውቁታል። ኢራን አሜሪካ እንደምትሸነፍ ያውቃል። አውሮፓውያኖች አሜሪካ እንደምትሸነፍ ያውቃል። ራስ የአሜሪካ የጦር ጄኔራሎች አሜሪካ እንደምትሸነፍ ከዚህ ጦርነት ውጥንቅጥ መውጫ ቀዳዳ የለም። ለዛ እኮ ነው ትራንትና ጄኔራል ዳንኬን የአሜሪካ ከፍተኛ የጦር አዛዥ ወጥተው እባኮት በኔ ሆኑበት ክቡር ፕሬዝዳንት ትራምፕ አፈር ሰውንለት ስሞትለት ስቀበርለት እንደው የማርያም መንገድ ፈልገን እንውጣ ከዚህ ጦርነት እውነት በኔ ሆኑበት ነው ያለው። ዘገባ እኔ አይደለም የሲኤንኤን ነው፣ የሲኤንኤን ዘገባ ነው። አፈር ሰውንለት ስቀበርለት እንደው የማርያም መንገድ የወንድ ልጅ መውጫ ፈልገን ከኢራን ጦርነት እንውጣ፣ ምንም መሳሪያ ሚሳኤል የለንም፣ ማጥቂያ መከላከያም ምናምን ባዶ ቀርተናል ሲል ትራምፕ ትናንትና ወጥቶ ምን አለ ለአክሲዮስ፣ ከዚህ በኋላ ኢራን ላይ አልተኩስም በቃ። መረጃ አይደለም የአክሲዮስ ነው። ለአክሲዮስ ትራምፕ የሰጡት መግለጫ ምንድን ነው የሚለው? ከዚህ በኋላ ኢራን ላይ ለምን እንተኩሳለን? ለምን መሳሪያዎቻችንን እናባክናለን? ከዚህ በኋላ ኢራን ላይ እንደው አልተኩስም። ሰሞኑን ራሱ ድምጽ የጠፋው ነገር ረጋ ብሎ ለማየት ፈልገን ነው። ተጨንቆ እኮ ነው ሰውዬው ተጨንቆ ነው። ቢቻል በተወሰነ ፍጥነት እና በአስቸኳይ ጦር መሳሪያ ምርት እንዲቆርብለትና እንደው ደግሞ አንድ ዙር ደግሞ እድሉን ለመሞከር ጊዜ ለመግዣ ነው። አንድ ሁለተኛ የአሜሪካ ጄኔራሎች ብዥ ብሎባቸዋል። ምን እንደሚያደርጉ አያውቁ። የኢራን ሚሳኤል ብትንትን ወጣል፣ የት እንዳለ አይታወቅም። ይቅርታ ተመልካቾች። እና 1000 ቦታ ነው ያለ የኢራን ሚሳኤል 1000 ቦታ በየዋሻው በየተራራው ተቆብሮ አሜሪካ ብትደወድብ የራሷ ሚሳኤል አለቀ። የራሷ መሳሪያዎች፣ የራሷ ጦር ጀቶች፣ የራሷ ድሮኖች ረገፉ፣ አለቁ፣ ወደሙ። በሜዳ ተሸንፋለች፣ በሚዲያም ተሸንፋለች። እና መላ ዓለም በፍልስጤም ምክንያት አሜሪካ አይንሽን ላፈር ነው ያለው። መላ ዓለም እናንተ ጨካኝ የሚያደርጉት አረመናዊ ድርጊት በፍልስጤም ምክንያት፣ በሊባኖስ ምክንያት፣ በሶሪያ ምክንያት ዓለም እንዲያውቀው እንዲረዳው የነሱ የውሸት ፕሮፓጋንዳ ፋይዳ ቢስ እንደሆነ እንዲያውቁ ተደርጓል። እንኳንስ ቀርተ ዛሬ ሲኤንኤን እና ፎክስ ኒውስ እኮ አፍረት ውስጥ ገብተዋል እኮ። እነ ቢቢሲ እና አልጀዚራ አፍረት ውስጥ ገብተዋል። እንደ አልጀዚራ ትንሽ ይሻላል። እና የራሳቸው እነ ኒውዮርክ ታይምስ እና ዋሽንግተን ፖስት እኮ ዛሬ የሚዘግቡት የኢራንን ጉዳይ በከፍተኛ ክብር ነው። እና አልቻሉም። ኔታንያሁ ፍልስጤም የምትባል ሀገር አላውቅም ነው ያለ። እና የትራምፕን የሰላም ስምምነት አልቀበልም። ሲጀመር ራሱ ትራምፕም የሰላም ሰው አይደለም። ሲጨንቀው መውጫ ሲያጣ መግቢያ ሲያጣ በሚዲያም ህዝብ ዓለም በሙሉ ስላሳደደው ስላዋረደው ስላስጨነቀው እና እነዚህ ሰዎች ከድርጊታቸው የሚመለሱ የሚቆጠቡ አይደለም። ኢራን ደግሞ እጅግ በጣም የተራቀቁ 15000 ኪሎ ሜትር ተምዘግዝገው የአሜሪካን ከተሞች መምታት የሚችሉ ሚሳኤሎች
እያመረትኩ ነው ጠብቅ ነው ያለችው። ጠብቅ እኛን በሚሳኤል እንደደወደባችን በሚሳኤል መመታት፣ አገር መፍረስ፣ መውደም፣ ህዝብ ማስጨነቅ ምን እንደሚመስል አሜሪካ እንድታየው እናቆምሳታለን እና ይሄ ፉገራ አይደለም። ጦርነት በፉገራ ማንም አሸንፎ አያውቅም። በሴራ ማንም አሸንፎ አያውቅም። አሁን ትራምፕ እያለ ያለት ከዚህ በኋላ ኢኮኖሚያዊ ጫና በመፍጠር ከፍተኛ የኑሮ ውድነት በኢራን ላይ በመፍጠር የኢራን ህዝብ እርስ በእርሱ እንዲገዳደል እናደርጋለን ነው ያላቸው አማራጭ። አያድንም። ያም እንዲህ ያለ አሻጥርም አያድንም። ምክንያቱም ኢራኖቹ በዚህ መልኩ ሆርሙዝን እያነቁ በከረሙ ቁጥር የዓለም ኢኮኖሚ ሲጥ ነው የሚለው፣ አብሮ ነው የሚጠፋው። እና መውጫ መንገዱን አላወቁትም። እውነቱን ለመነጋገር የአሜሪካ የደህንነት ሰዎች፣ የአሜሪካ የመከላከያ ሰዎች፣ የአሜሪካ ሲቪል አመራሮች ሁሉ ከዚህ ጦርነት መውጫ መንገድ እንደዚሁም ብለው የማርያም መንገድ ስጡን፣ የወንዱ ልጅ መውጫ እያሉ እየለመኑ ነው እንጂ መውጫን መንገድ አያውቁትም። ደሞም አያገኙም። ከዚህ ጦርነት የማርያም መንገድ አግኝቶ አሜሪካኖች አይወጡም። እጅ መስጠት ብቻ ነው። ትናንትና ብላለች ኢራን፣ ለኔ ቅድመ ሁኔታዎች ካልተቀበላችሁ በስተቀረ አትወጧትም ከዚህ ጦርነት፣ ሆርሙዝም አይከፈትም፣ ዓለምም አይረጋገም። ግልጽ መልስ እኮ ነው ኢራኖች እየሰጡ ያለት ግልጽ መልስ ነው። እና አሁን ባህረ ሰላጤ አገሮች ፈዘው ደንዝዘው ነው ያሉት። ፓኪስታን፣ ቱርክና ሳውዲ አረቢያ እንግዲህ ቱርክ ከፍተኛ የጦር ኃይል ይዛለች። ሳውዲ አረቢያ $1 ትሪሊየን ይዛለች። ፓኪስታን የኒኩለር ጦር መሳሪያ ይዛለች። ሶስታችን ከተፈራረመን ዓለም በሙሉ ይፈራናል፣ ያከብረናል። ሁቲ ደግሞ ገና ፊርማቸው ሳይደርቅ ምን አባታቸው ነው አፈርደች የማበላቸው እንኳ ቅመስ ብለው ሳውዲን 2 ቦታ የነዳጅ ማጣራቸው የጋዝ ማጣራቸው ሞታ ምን ታመጣላቸዋል? ፊርማቸው አልደረቀም። ቱርክንም አልፈራም፣ ፓኪስታንንም አልፈራም፣ ሳውዲ አረቢያንም አልፈራም አለ ሁቲ። ለምን እኔ አሜሪካንም አልፈራሁም፣ እኔ አውሮፓንም አልፈራም። ማንም ምንም አያመጣም። አሁን እነዚህ ቱርክና ሳውዲ አረቢያ፣ ፓኪስታን ሁቲን መቱ ማለት በእጃዙር እስራኤልና አሜሪካን እያገዙ ነው ማለት ነው። እነሱም ቢሆን የፕሮፓጋንዳ የበላይነቱ ይወሰዳል። ህዝባቸው እነሱ ላይ ሆ ብሎ ይነሳል። ለምን ለፍልስጤም ያልተነሱ እነዚህ ድኩማኖች ፓኪስታንና ቱርክ ከሳውዲ አረቢያ ጋር ሆኖ ፍልስጤም ሲያልቅ ቀና ብሎ ያልተናገሩ ወንድነቱን ያጡ የሶሪያ ህዝብ ሲያልቅ ወንድነቱን አጥተው ፈርተው ተንበቅብቀው የነበረው ራሱ ፓኪስታንም ቱርክም የሊባኖስ የሊቢያ ህዝብ ሲያልቅ የሁሉ ሙስሊም በአረብ ሰላጤ ሲጨፈጨፍ ሲቆጠቀጥ ቀና ብለው እንደ ወንድ መናገር ያቃታቸው ሰዎች ዛሬ ሁቲ ላይ ተደራጀ። ሁቲ ደግሞ 10 ሞት የለም ሞት አንድ ነው እና ግባ በለው እንኳ በሚሳኤል እንኳ እችን ቁመስ በድሮን እና በሜዳ ውጤት ማምጣት አልቻሉም። በሚዲያ ውጤት ማምጣት አልቻሉም። አሁን ትራምፕና ኔታንያሁ ገና እርስ በርሳቸው ይበላላሉ። እስካሁን ደህና ናቸው። በነገራችን ላይ ግን ሽንፈት እየበዛ ጫናው እየበዛ ፖለቲካዊ ጫና፣ ኢኮኖሚያዊ ጫና ሲመጣ እንኳን ከሌላ አገር መሪ ጋር ይቀርና ከራስ ጋር ትጣላል። ራሱ የአሜሪካ ኮንግረስ እርስ በእርሱ ቀንዳም ከብት እንደገባበት በረት እየተተረማመሰ ቱርመስምስ ወጥቷል። እና ቀልድ አይደለም የተያዘ የሰው ደም የሚፈስበት የሰው አጥንት የሚኮሰከስበት ሚሊዮኖች ቢሊዮኖች ጫና ውስጥ የገቡበት ጦርነት ይሄ የኢራን ጦርነት። እና ሁቲዎቹ በደንብ ነው ሂሳቧ እየሰጡ ያለው ለሳውዲ አረቢያ በደንብ የሚገባትን ሂሳብ። በቦሊስቲክ ሚሳኤል የሚዋጋ ሚሊሻ፣ በቦሊስቲክ ሚሳኤል የሚዋጋ አማጺ በዓለም ታይቶ አይታወቅ። እና ብቃት ያለው ህዝብ እንዲህ ነው። አንቀጠቀጡ። ባህረ ሰላጤውን ሁቲ አንቀጠቀጠ። መርከቦች ተንቀጠቀጡ። የጦር ስትራቴጂ፣ የውጭ ግንኙነት በደንብ ነው የተሰራበት። በደንብ ከሁቲ ጀርባ ራሻዎች አሉ። የኔ ጌታ እንዲህ አይነት ነገር በጥልቀት ነው ማየት ያለብን። ሁቲ ማለት ኢራን ነው። ኢራን ማለት ሁቲ ነው። ኢራን ማለት ራሽያ ነች። ራሽያ ማለት ቻይና፣ ቻይና ማለት ኢራን ነው። በዚህ ጦርነት ዝም ብለህ ነጥላት ሞኛት። ከሁቲዎች ጀርባ ራሽያኖች አሉ፣ በፋራም ባራዳም ቻይኖች አሉ። ያው ነው በእጅ አዙር ጠላቶቻቸውን እያዳከሙበት እኮ ነው። የጠላቶቻቸውን ሴራ ለዓለም እያጋለጡበት ነው። ይሄ $1 ትሪሊየን ጦርነት ነው። ዝም ብሎ የልጅ ጭቃቃ አይደለም። ቻይናም ብዙ ቢሊዮኖች እያወጣች ነው። ሳዑዲ አረቢያም እንደዚህ፣ ኢራንም እንደዚህ፣ አሜሪካም እንደዚህ። ይሄ ጦርነት $1 ትሪሊየን ውጊያ ቀላል ገንዘብ፣ ቀላል የሰው ህይወት፣ ቀላል ክብር አይደለም እየወጣበት ያለው በዚህ እና
ይሄ ጦርነት በጣም ብዙ ዋጋ ሳያስከፍል የሚለቅ አይደለም። ማንም ቢንቆራጠጥ፣ ቢፎረጥጥ፣ ቢሸሽ፣ ቢፈራገጥ አያመልጥም። ሁሉም ዋጋ ከፍሎ የዓለምን አዲስ ስርዓት አዋልዶ የሚያልፍ የሚያበቃ ጦርነት ነው። ይሄን ሀሳብ ነው። ሀሳብ ሲሞቻችን ላይ አድርገህ ሼር አድርጎ ወዳችኋለሁ። ፒስ